የምታገባኝ? ምን ችግር አለ? ሻሎኒ ተረስልኝ እንዴ! ምንድነው? የት ነው የምትሄደው? ቁጭ ብላ አውራኝ እንጂ። እኔ ባለ ትዳር ነኝ። ከባለቤቴ ጋር ከፈለኩ ወይ ፍቅር ወይ ፍቅር ፍቅር ሞገደኛ ዋላ ሀገሬ ሰው። ለማንኛውም በመጀመሪያ ማንኛውንም ሰው ማለት ባፈቀር አልቀናም ባመሸለት እንጂ ይላል። ማፍቀር ብርቅ አይደለም። ሰው ደግሞ ለምን አፈቀራችሁ ተብሎ አይወቀስም። ፍቅር አጋጣሚ ነው። ነገር ግን አሁን ላይ ከፍቅር ይልቅ ገንዘብ የበለጠበት አፍቅራችሁ እንኳን ያንን ሰው ብታጡ መቋቋም የማይቻልበት አጋጣሚ ወይም ደግሞ በተንኮል ለራሳቸው የማድረግ እቅር ነው ያለው ማለት ነውና ለማንኛውም እንግዲህ እንደተመለከታችኋት ነው። ትናንትና ማሜን ሰርፕራይዝ ማድረግ ፈልጋለሁ ብላ በጓደኞቹ እና በወንድሙ ምክንያት አገኘችው። ከዛም በመቀጠል እኔ ሰርፕራይዝ ምናምን ያልኩት ዝም ብዬ ነው፣ ነገር ግን አንተን ስለማፈቅረህ ማገኘት ስለፈለግኩ ነው ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም፣ ስደተኛ እህታችሁ ነኝ እና እንግዲህ እስኪ የራሳችሁን ሀሳብ አስቀምጡ። ምን አይነት ዘመን ላይ ነው የደረስ ነው? ዘመኑ ሳይሆን እኛ ነን የተበላሸ ነው። እንደነገርኳችሁ ለምን አፈቀራችሁ፣ ለምን ፍቅር ያዛችሁ፣ እንዴት ፍቅር ያዛችሁ አይባልም። አሁን ላይ ሚዲያ ስለሆነ ምናልባት የምትከታተለው ከሆነ የሰው ላይ አይታችሁ ልትወዱት ትችላላችሁ። አትፍረድ፣ ያወቅስ ይመስልህ የማታውቀው ነገር አለና ይባላል እና ምናልባት አንቺ ወይም እኔ ጠንካራ ልንሆን እንችላለን። ሰዎችን በስልክ ላናምን እንችላለን። በቃ ይሆናል ልንወድ እንችላለን፣ ግን ደግሞ እምነት ላይኖረን ይችላል እና ብዙ ሰው ደግሞ ይሄ ነገር ችግር የለበትም። በቃ የሰው ልጅ ካየው ማሜ ደግሞ ጥሩ ልጅ ነው። ብዙ ነገሮችን ሲሰራ ስለምናውቀው ስብዕናው፣ ከሰው ጋር ያለው ነገር በቃ ጥንካሬው ጀግና ነው። በጣም ደስ ይላል። ምናልባት በዛ ነገር ተመስጣ ፍቅር ይዟል ሊሆን ይችላል እንዳላችሁ። ለምን ፍቅር ያዛት አይደለም ጥያቄው። ነገር ግን እዚህ ጋር እኛ እንዲሆንብን የማንፈልገውን ነገር ሰው ላይ ማድረግ የለብንም። በመጀመሪያ ፍቅር ከእምነት ይጀምራል። ምንም አይነት ነገር ፍቅር ሊይዛችሁ ይችላል። ነገር ግን እምነታችሁ አንድ አይነት ካልሆነ ያን ነገር ማሰብ አለባችሁ። በቃ በጥቅሉ ምናልባት እንግዲህ መንገድ ሆኖላችሁ እምነት የመቀየሩ እሱ ደስ ይላል። ግን ቢሆንም እናንተ የምትቀይሩት ለዛ ሰው ብላችሁ ከሆነ ብዙ ሰዎች እንደዚህ ለወንድ ብለው ቀይረው ተመልሰው የሚሄዱ ሰዎች ስላሉ ይሄ ነገር ደግሞ ከባድ ነው እና ያንን ነገር በእምነታችሁ የሆነ ሰው ብትቀርቡ ብትወዱ ደስ ይላል። በመቀጠል ደግሞ ይሄ ልጅ ሚስት አለ፣ በግልጽ አማርኛ ትዳር አለ፣ ሚስት አለ፣ ሚስት እንድትከፋ አልፈልግም እያላት ነው። ሲቀጥል ሁለተኛ ሚስት አርገህ አግባይ ብለዋል። ሁለተኛ ሚስት አርጌ እንዳላገባሽ እኔ እንዲህ አይነቱ አላማ ውስጥ ላይ የለም። በመቀጠል ሁለተኛ ሚስት ሁለተኛ ሶስተኛ ይፈቀዳል ስለተባለ እኮ ሁለተኛ ሶስተኛ ዝም ብሎ አይደለም የሚገባው። ሶስተኛና ሁለተኛ ለማግባት ብዙ መስፈርት አላቸው። ገብታችኋል? ያንን መስፈርት ማሟላት ሲችል ነው ሚስቱ አረብ ሀገር ተቀምጣ እሱ ሶስተኛ ሁለተኛ የሚያገባበት። ይሄ ምንም እንትን አይደለም። ገብታችኋል? እና አቅም በቃ አቅሙ መቻል በእያንዳንዱ ነገር በፍላጎት ሊሆን ይችላል፣ በገንዘብ በገቢ በእያንዳንዱ ነገር ለዛ ሰው በፍቅር ደረጃ በብዙ ነገሮች ሁለቱን ሚስቶች በአንድ እኩል ማየት የሚችል ከሆነ አላህ ያዘዛቸውን ነገሮች የሚከተል ከሆነ በገቢም ደግሞ ከቤቱ አድርጎ ሚስቱን ተንከባክቦ የሚይዝ ከሆነ እንጂ ሚስቱ በሰው ቤት እየሰራ ሚስቱ በረሃ ለበረሃ በቃ ስደት ላይ እየተንከራተተ 3-4 ሚስት አግባል ተባለ። ሀቅ አለው፣ መስፈርት አለው ማለት ነው። እና በመቀጠል ደግሞ አንድ ሰው ሚስት አለኝ አልፈልግም እያለ ወንድ ልጅ አፍ አውጥቶ እናንተ እታነቃለሁ ሞታለሁ ምናምን እንዴ እናትሽ ነው እንዴ ብትታነቂ የምትጎጂው ራስሽ ነሽ። ገብታችኋል አይደል? በቃ ሴቶች ጠንካራ ሆኑ። እንደዚህ የተልፈሰፈሰ አቋም እንትን አትበሉ። ፈጣሪ ምን ይለናል? አንድ ወንድ ካላገኘን ብለን ነው ራሳችንን የምናጠፋው። ራሳችንን በማጥፋታችን አንደኛ ካላህ ጋር እንጣላል፣ ሁለተኛ ደግሞ ምንድነው እንዴ አልኖርንም እንዴ ያለ ሰው መኖር ትችላላችሁ። ያን ሰው ደግሞ እናንተ መኖር ያለባችሁ ለሚፈልጋችሁ ሰው ለምትፈልጉት ሰው ካልሆነ በቅርብ አንድ ሰው ብቻ አይደለም ማለት የማይወደን ሰው አግብተን እሱ እያንቋሸሸን ብንኖር ይሄ በራሱ እኮ ሞት ነው። እናንተ ሞትን ሳትፈልጉት በራሱ ይሄ ሞት ነው። የማይፈልጋችሁ ሰው ላይ ይሄ እኮ በራሱ ክብራችሁ እኮ ነው። እንደነገርኳችሁ ፍቅር የሚመጣው ያን ሰው ጋር የሚወድሽ ሆኖ ካላስደሰተሽ፣ የሚወድሽ ሆኖ ላንቺ ፈገግታ ካልሰጠሽ፣ ጥሩ ንጹህ ፍቅር ካልሰጠሽ እኮ የወደድሽውን ሰው እንደምታይ አታውቂም። ያፈቀረው ልብሽ ነገ ይጣላል። ገባችሁ? ማንኛውም ሰው ቢሆን ክብር ይፈልጋል። ማንኛውም ሰው ቢሆን ክብካቤ ይፈልጋል። እንኳን ይቅር ሙሉ በሙሉ አልወድም ብሎና ትንሽም ቢሆን እኮ ለኛ ያለው ቦታ ቀነስ ብሎ ካየነው ውስጣችን ይሰበራል። ድሮ እንደዚህ አልነበር ማለት እንትን እንኳን አለና
በመቀጠል ያች ካሁን በፊት ካንቺ በፊት የገባይ ሴት ትዳሬ ብላ መለፋ ሴት አለች። ባሌ ብላ አምኗት ወደው አፍቅረው ምኖር እና ሚስት አለኝ ከተባላችሁ ምን ትሰራላችሁ? ከዛ ሰው እናንተ ማንኛውም ነገር ኸይር ስራም ከሰራችሁ እናንተ የሰራችሁን ነገር እናንተ ጋር ተመልሶ እንደሚመጣ ማሰብ አለባችሁ። መጥፎ ስራም ካደረጋችሁ ያ መጥፎ ስራ እያንዳንዷን ለምታደርጓን ነገር ዱንያ አኺራ ሳንደርስ ዱንያ ላይ መልስ አላትና ለምናደርገው ነገር ሁሌ መልሱን ለማግኘት ጥሩ ነገር ካደረጋችሁ ጥሩ ነገር ይመጣልና ሁሌም በቻላችሁ ታቅም ጥሩ ነገር ለማድረግ ሞክሩ። ራስ ወደድ አትሁኑ። እና አሁን ይችላል እንግዲህ የሰው ትዳር ውስጥ ገብታ እወድሃለሁ ሚስት አለኝ ቢላትም አይመለከተኝም፣ ሁለተኛ አድርገህ አግባኝ በቃ ለዚህ ግድ የላትም። ያቺኛቱ ሁለተኛ ሚስት አልፈልግም፣ ሁለተኛ እንደገና አቅም ሁለተኛ ሚስት የሚይዝበት አቅም የለው ሊሆን ይችላል። ስለዚህ ያን ነገር አልተረዳችም። ገባችሁ? ትዳር እንደሚበጣበጥ የዘኛቱን ህይወት እያበላሽ እንደሆነ እሱ ደግሞ በግልጽ አማርኛ መቼም አላፈቅርሽም፣ ለወድሽም ላፈቅርሽም አልችልም፣ ማላፈቅርሽም ደግሞ ላገባሽ አልችልም፣ ሁለተኛ እንኳን ቢፈቀድ እያላት ነው። እንግዲህ ከዚህ በላይ ምንም ነገር የለም። ስለዚህ ሴቶችዬ አንደኛ ሁሌ የራሳችሁን ፊት ለፊታችሁን ብቻ ሳይሆን ወደ ኋላችሁም ዘወር ብላችሁ ማስተዋልን ጀምሩ። በመቀጠል እናንተ በሰው ትዳር ውስጥ ገብታችሁ የሰው ትዳር አትረብሹ። በቃ ይሄ ነገር ከባድ ነው። እንዳልኳችሁ ለምን አፈቀርሽ አይደለም ግን የሆነ የፍቅር ስሜት ሲመጣብን ያነሰው መቼም መጀመሪያ ሲመቸን ነው አይደል? ስናየው ከስብናው እንወደው እንችላል። ግን ደግሞ እስከዚህ አይነት ደረጃ ራሴን እስከማጠፋ አይነት ደረጃ እስከመሆን መሆን የለብኝ። መጀመሪያ ማጣራት አለብኝ ስለዛ ሰው ህይወት አለው የለውም፣ እሱ ስለኔ ቦታ አለው የለውም፣ እምነታችንስ አንድ ነው አይደለም። በቃ ብዙ ነገሮች አሉ በመሀላችን ገባችሁ እንጂ ሰው ልጅ ድንገት አይታችሁ አትወዱትም አይደለም። እንደውም አይተን እኮ በእይታ ራሱ እኮ ሊመስጣን ይችላል። ይሄ ደግሞ ማለት ፍቅር ሳይሆን ስሜት ነው። የአይነ ፍቅር እይታ በእይታ በአሁኑ ሰዓት ሰው አብሮ እየኖረ ራሱ ወላሂ ፍቅር ጠፍቶባቸዋል እና ብቻ ከባድ ነው። ስለዚህ ብቻ እናስተውል ነው። ከምንም በላይ ደግሞ እምነታችሁ ላይ ትኩረት አድርጉ እና በተለይ በአሁኑ ሰዓት ደግሞ እንደዚህ እያሉ የሚላተሙ ሴቶች በጣም ከባዶች ናቸው። እና ይሄን አይታችኋል አይደል? እና ይሄን ስጦታ እያለ ይዛ መታ የብራህ ብላ ስራ ይሄው ዛሬ ላይ የሁለት ልጆች አባት እንደዚህ ምን አህነ ካርጋው ቀርታለች ማለት ነው። እንግዲህ ትዳሩን በተና ልጆቹን በቃ እያስለቀሱ ነው። ሚስቲቱ በእርግዝና እንደዛ የተሰቃየ ወለደ በእንባ እንደታጠበ አሁንም ከራስ ቤቷ እንደተታረሰ ይሄው እነሱ ካሜራ እያዙ ሁሉ ጊዜ በእንደዚህ በለቅሶ በቃ ስቃዋን እያሳዩት ነውና በጣም ያሳዝናል። ሰዎችን እያበላሹ ነው። አላህ ይጠብቀን። አዑዙ ቢላህ እና ብቻ አስቸጋሪ ነው። ለማንኛውም እንግዲህ ነገር እንደዚህ አይነት ነገሮች ላይ የሰው ላይ በአሁኑ ሰዓት አይታመንም። አትመኑ፣ ሰው አትመኑ። ራሳችሁን ጠብቁ። ካላህ በተያኔ ራሳችንን መጠበቅ አለብን። ከሰው ጋር እንኳን የማታውቁት ሰው ጋር የምታውቁት ሰው ጋር ቢሆን ራሱ በአሁኑ ሰዓት ከባድ ነው። የሰው ላይ ምን እንደሚያስብባችሁ የሚፈልገውን ካጣ ወላሂ ብዙ ሰው ነው እየታዘብኩ ነውና ለካ የሰው ላይ እናንተ ጋር ጥሩ ሆኖ የሚቀጥልላችሁ ኢላን እሱ እናንተን በፈለገው መንገድ ስትሄዱለት ብቻ ነው። በወሬ ሊሆን ይችላል፣ በአመለካከት በአንዳንድ ያቋማችሁ ወይ ደግሞ በፍቅር ወዷችሁ ያነሰው እናንተ አልፈልግም ካላችሁ የዛኔ ነው እንግዲህ በቃ የዛን ሰው ማንነት የምታውቁት። እና ማንንም ሰው ወዷችሁ የእናንተን ደስታ አይፈልግም እና ባላችሁን የሆነ ነገራችሁን፣ ገንዘባችሁን፣ ቤተሰባችሁን ሊያበላሽ ይችላል። እናንተንም በቃ ችግር ውስጥ ይከታችኋልና ተጠንቀቁ ለማለት ያክል ነው። እወዳችኋለሁ። ቻናሌን ሰብስክራይብ ያደርጋችሁ አበረታቱኝ። አሰላሙ አለይኩም።